አስፈራራኝ በኪያ ላይ ያደረኩትን ነገር በጠቅላላ በአንተ ህይወት ላይ ነው ምን ኪያ ነው እያስፈራራኝ ነው ኪያ ምን ያደረገው ምንድነው ያለችው ኪያ ነገር ተው እንጂ አንተ አቡሽ ተው አቡሽ ሞቶ ባለው ቀቀኝ ረጋብና ልቀቀኝ አንተ ለምን ከህይወታችን አትወጣም ይዞ እየደበደበ ነበር ይለቀኝ ነበር ሁሉን ነገር ነግሯለሁ እሱን ይዤ ሄጄ በሽምግልና ጨርስ ነበር አሁን ደግሞ አንተ መጣ ምንድነው አንተ በቃ ተወኝ ለምን ከህይወታችን አትወጣም አንተ ምን ያርገው እውነቱን ነገርኝ እኮ ነገር ስለደሙ ዘመዶ ያለ ሀብት ሲመጣ ደግሞ ዘመዶች ይፈልጓል አይደል ለማናቀው ዘመዶቹ ወስደህ ትወተናለህ ይሄን ክፋታችሁ ነኝ ወንድም ነኝ የሚል ይበዛል አንተ በህይወታችን የገባ አንተ ነህ ሁሉን ነገር ጨረስን አሁንም የመጣሁት እኔ በሽምግልና እንጨርሳለን ብዬ ነው ላነጋግር ስመጣ ነው አንተ ደግሞ ማን እንደላከ አላውቅም አንፍነፈት መጣለህ ማለት ነው የሚጠራ አይደለም እግዚአብሔር ያላከው መልአክ ቀደም እኮ ማለት ነው ሳልሰጥህ ሞትብሃለሁ ምንም ብዝሞት አንድ ነገር ነው እንዳንተ አይነት ክፉ ሊኖር አይገባም ሰውዬ ከመሃል ለአንተ የሚበጁ ሰዎች አለመሆናቸውን ብቻ ለዛ ደግሞ ሲባል ማለት ነው ከኔ ጋር አብረን መሄድ አለብህ ሌላው ነገር በህግ ከያዝ ነው በኋላ የንብረትም ክፍፍል ካለ የሚገባህንም ነገር የምትጠይቅም ከሆነ ከዛ በኋላ ያስፈራራኝ ነው ምከራ ማን ስለሆንክ ነው የምታስፈራራው ያደረክ ነው ማን ስለሆንክ ነው ታስገድለህ ነው የመጣው አይደል እዚህ ጋር ማንሳት አስፈላጊ ነው ታስገድለህ ነው የመጣው አይደል አንተ አስፈላጊ ነው ወይ እዚህ ጋር ምንድነው አንተ የሆነ ነገር እንድታደርገው እያመቻቸ ነው ገብቶሃል አይደል እንጂ በዚህ አይነት ሁኔታ ላይ ሆኖ ስለኪ የማውራት ነበረበት እሺ ተው እንጂ ምንድነው አዛር አይደለም እኮ እሺ ንገረኝ እስኪ ምንድነው እሱ እኮ ለልጄ መታከቢያ እኮ ገንዘብ ስጠኝ ስለው እኮ እምቢ አለኝ ሰው እኮ ነው እዚህ ቀኑን ሙሉ እርሻ ከዛ ደግሞ እነዚህ ጿቶችን እየተንከባከብኩኝ የሚሸጥ ካለ ደግሞ እየተቆረጠ ስቆርጥ ስሸከም መኪና ላይ ስጭን ስንት ነገር አሳልፌያለሁ ሀብቱን ያገኛል ተስማምቶ ይኖራሉ ብራቸውን ያጠፉታል ከኛ ውጭ እህቴን በሽተኛ ልታረጋት ነው እንዴ ለምን ነው በሽተኛ የምትሆነው ድንገት ስታዩ ምንድነው የምትሆነው እየሰማህ ነው አይደል ነው ወይስ ሌላ ንብረት አላችሁ እኔ የከተማው ነው የባንኩ ገና አልተከፋፈል ነው እኮ መጥቼ እኮ እህትና ወንድም በፊት እኮ እያወራሁ እኮ ያለበትን ቦታ አላውቅም ብለኸኛል እኮ አይደል እንዴ ዋሽተኸኛል አይደል አሁን እንዴት ልመን እንዴት ይሄንን ሰውዬ አሳልፈ ይላንተ ለሰጣለህ በፊት ታራ አመለጠን እኮ አመለጠን በቃ ረጋበል እሺ ድና መጀመሪያ አንተ የት ሄዳለህ አመጣው ቤት ሄዳ አረ እንዳመጣን በእናትህ እንዴ እሺ አንተ ረጋበል እሺ ተፋመለጠን አንተ ለምን ከህይወታችን አትወጣም ለምን አትወጣም ነው የሚሻለው ለምን ልጅ ይገላል ይኸውልህ ረጋበል አሁንም እኮ አንተ መተህብን እኔ መጥቼ እኮ ሁሉን ነገር እኮ በሽምግልና እኮ ልጨርሶ እኮ ነው ያሰብኩት አይደል እንዴ እኔ ግን ይዞ እየደበደበ ነበር እኮ በቃ ይዞ እየደበደበ ነበር ይለቀኝ ነበር ሁሉን ነገር ነግሯለሁ እሱን ይዤ ሄጄ በሽምግልና ጨርስ ነበር አሁን ደግሞ አንተ መጣ ምንድነው አንተ በቃ ተወኝ ለምን አትወኝም እኔ ብሄር ነው የሚሻለው ይገላል ለምን አትወኝም ብሄር ነው የምፈልገው እኔ እንዴ እሺ አሁን ምንድነው የምትፈልገው አንተ ምንድነው የምትፈልገው መሞት ነው የምትፈልገው ልሂድ እኔ በቃ እኔ እህቴ ጋር ሁሉን ነገር በሽምግልና ይዤ መጨረስ ነው ፈልገው እኛም እሱን ነው የምንፈልገው ለርሱ ሲያሰቃየኝ አደረ አይደለ አንተ ረጋበል እንጂ አንተ ምን ሆነ ነው አምልጦኝ ነበር እንዴ ይኸውልህ አሁንም ድራማ እየሰራ ነው እየተመታ መስሎ እንዴት እንደሚሮጥ እያየው ነው ቆይ እንዴ አዎ በቃ ገብቶኛል እንዴ አይደለም ከዚህ ነው ያያየው ነበር ከዚህ የባሰ ብዙ ነገር ያደርጋል ልጁ ነው ደስ ይኸውልህ መዳን የምትፈልግ ከሆነ ከኔ ጋር ነው መሄድ ያለብህ አንተ ምንድነው እስካሁን እኔ እኮ ትቼዋለሁ እኮ እያየኸው አይደል እንዴ ትቼዋለሁ እኮ እኔ እንዴ አሁንም ድራማውን እየሰራ እኮ ነው እሺ አንተ ምንድነው የምትለው እንዴ በቃ ሁሉም ነገር እኛ በሽምግልና ይዘን ሁሉንም ነገር እንጨርሳለን ምኑን ነው የምትጨርሱት እሺ አንተ እስካሁን ላደረከው ነገር እንኳን ለምን አትፈጠም እንደምታየው አይደለም ይቅርታ በለው እስቲ ቢያንስ እስቲ እንደምታየውና እንደሚያወሩት አይደል አቡሽ
ከዚህ በላይ ምንድነው? እሺ ምንድነው የሚወራው? ቢያንስ ስላደረከው ነገር ሲተጸጸተ ይቅርታ ሲጠይቀው እስቲ ይቅርታ አድርግልን እስቲ በለው እስቲ። ጸጸት እኮ ከውስጥ ነው እኮ የሚወጣው፣ ላይ እኮ አይደለም። አንተ መጀመሪያውኑ ለምን ከህይወታችን አትወጣም? አንተ ምን ያርገው? እውነቱን የነገረኝ እኮ ነገር ትለቅ እንጂ እውነቱን የነገረኝ የኔ እናንተ ነገር ደግሞ እናያለን። እቺ ነገር ያስፈራራው ነገር ጨርስ። እኔ ልጅ አቡሽ የኔ ነው ወይ ያስፈራራኝ ደግሞ እኮ በኔ ጉዳይ ገብተህ እኮ ነው አቡሽ። አታቆም ሰውዬ አልወቀው እናቴ እንዳለች ቢያንስ እንኳን ስንት ነገር እንዳደረጋችሁ አታቆም። አውቀዋለሁ በቃ ህይወት ውስጥ ሁሉ ይሄ ሰውዬ ስንት ነገር አለ። ምንድነው? ምን አደረገ? ምን ያደረኩት? እስቲ ኪያ ላይ ነው ያደረኩትን። እስቲ አንድ ነገር ከእናንተ ክፋት በልጦ አንተ እኮ ነህ እኮ ከኪያ ጋር ይሄን የመሰለው ወንድም ሆነ ላይ ያያት አዝኖ እኮ እሱ እየፈለገኝ ነበረ እኮ ኪያ እንዴ ኪያንም ይኸውልህ አሁን አንተ የምታስፈራራበት አቅም ላይ አይደለም ያለው። ገብቶሃል ሐሳቤ? መጀመሪያ ራስህን ለማጽዳት መሞከር አለብህ። አሁን አንተ ከህይወታችን ለምን አትወጣም? እኛ ያለውን ነገር ምን አድርገህ ነው የምትለው? እንፈታዋለን። በሽምግልና ቁጭ ብለን እንፈታለን። በሽምግልናም ብትይዙት እኔ እኖራለሁ። ከመጀመሪያው እስካሁን ድረስ አለውኝ እኔ ታውቃለህ አይደል? አንተ እኮ አቡሼ እኛ ለአንተ ብለን ያዛት ብለህ እኮ ለማንም አይደለም። ምኑ ነው በሽምግልና የሚፈታው? ምኑ ነው በሽምግልና የሚፈታው? ንብረቱ የንብረቱ ጉዳይ ኪያ የንብረቱ ጉዳይ አቡሼ ሲጀመር ከዚህ በኋላ ለእናንተ ለክፉ ሰዎች አይገባችሁ። አንተ እኮ የማደጎ ልጅ ለሆነ ይሄ ንብረት እጅ ቢገባ እሺ ገንዘቡ ምን ታረጋለህ? ወስደህ ለባዳ ነው የምትሰጠው። ለአንተው እንዲበጅ ብለን እኮ ነው እኛ። ኧረ አይደለ ለዛ ነው 6 ዓመት እዚህ ያጎራችሁኝ። ለዛ ነው መከራዬን ያበላችሁኝ። እናትህ ታውቃታለህ፣ ይዋሃነች መበተን ነው አይደለ እንዴ? አንተ ደግሞ ዘመዶ ያለ ሀብት ሲመጣ ደግሞ ዘመዶ ይፈልገዋል አይደል? ለማናውቀው ዘመዶቹ ወስደህ ትበትናለህ። ይሄን ክፋታችሁ ነኝ ወንድም ነኝ የሚል ይበዛል። እየሰማኝ ነው አይደለ? እየሰማኝ ነው። ለኔ ሰማኝ። ይሄንን ክፋታችሁን ስላወቀች ነው ለኔ ያስተላለፈችው። ለእንደናንተ አይነት ክፉ ከሚሰጥ ደግሞ ለኔ ለባዶ ቢሰጥ ይሻላል። አቡሽ አሁን አቡሽ አንተም ራስህን አረጋጋ። አንተም ከዚህ በኋላ አፍህን አትክፈት። አሁን ዝም ያልኩህ እናቴ ጋር ታደርሰኛለህ ብዬ ነው። እሱ አይደለም የሚያደርስ እኔ በቂ ነኝ እኮ እሷ ጋር ለማድረስ። እሱ ጋር እኮ አይደለችም እኮ ያለችው እናቴ። ለመሆኑ ገለዋታል፣ እሷንም ይሄን ገለዋታል። ለምን ቁጭ ብለን በሽምግልና ለምን አንፈታውም? በሽምግልና ከዚህ በፊት ስንት ደጋግሜ ጠይቄያለሁ በሽምግልና እንድንፈታው። አሁን ግን የሆነ ነገር በተስተካከለ ቁጥር ሽምግልና ካሰባችሁ አንተ በህይወታችን የገባ አንተ ነህ። ሁሉን ነገር ጨረስን። አሁንም የመጣሁት እኔ በሽምግልና እንጨርሳለን ብዬ ነው። ላነጋግር ስመጣ ነው። አንተ ደግሞ ማን እንደላከ አላውቅም። አንፍንፈት ትመጣለህ። እኔ በማላከ ምን ጎዳህ? እንደ እግዚአብሔር የላከው መልአክ ነው። በአንተ ስም የሚጠራ አይደለም። እግዚአብሔር የላከው መልአክ ነው። ቀደም እኮ ማለት ነው መጥቼ ጠይቄ ነበር አይደል? አቡሽ ቤት እንዳለ ስለማታውቀው አትበለኝ እየደጋገምክ። እሱ እግዚአብሔር የላከው መልአኬ ነው። ለኔ ነፃ አውጪ ነው። ዝም በል ከእናንተ እስራት እዚህ ጫካ ድረስ በየቀኑ እየመጣ የሚያወጣኝ እሱ ነው። ጸጥቶኛል። ባለፈው ራሱ ስለመታሁት እናንተ ናችሁ። እናንተ ናችሁ እዚህ በነገራችን ላይ እናንተ ናችሁ በእጁ ስትበላ የነበሩት እንጂ እሱ እኔን ተጠቅማችሁ ብዙ ነገር የምታደርጉት እናንተ ናችሁ። ምንድን ነው ያስቀመጥክለት? ባለፈው እኮ ስመጣ ማለት ነው ይደርስበታል። ስመጣ እኮ ባርዛፎችን እኮ እየሸጠ ነው ያገኘሁት እኮ አይደል? የተቆራረጡ ባርዛፎችን እየሸጠ የተጠቀመ ነው እኮ ያገኘሁት አይደል? ሀብቱም ገንዘቡ እንዳለ ቁጭ ብሎለት እሱ ለአንተ ብለህ አቡሽ ይኸውልህ ለኔ ብላችሁ ይሄን ሁሉ አደረጋችሁ አይደለ? እኔ በገሉ ኖሮ ይሄን ሁሉ ሀብት ልትወስዱ አልነበረ? አሁን ለምን አልለቅም? ለምንድን ነው የምንለቅህ? እንለቅሃለን። የምንለቅህ ደግሞ ኧረ ወይ ከኔ ጋር ብቻ ስትሄድ እሱ ደግሞ ለአንተ ሲባል ለአንተ ደህንነት ሲባል ይኸውልህ ቆፍጠን ማለት እኔ ጀግና ምናምን የሚሰራራህ ነገር አረጋጋው። እሺ ምክንያቱም ከአንተ የባሰ ወጣት ነው ፊት ለፊት የቆመው ደሞ ይሞቀልኝ። ስለዚህ እሱ አንተን የሆነ ነገር አድርጎ ወንጀለኛ እንዲሆን አልፈልግም። እኔ ለአንተ ስል ሳይሆን ለእሱ ስል አንተን እንዲያገኝህ አልፈልግም። ገብቶሃል ሐሳቤ? እሱም አንድ ነገር ነው በስሞት እሱም አንድ ነገር ነው በስሞት ሳልሰጥህ ሞትብሃለሁ። ምንም ብዝሞት አንድ ነገር ነው። እንዳንተ አይነት ክፉ እዚህ ሊኖር አይገባም። ሰውዬ ከመሀል አስወጥተህ ቁጭ ብለህ ምንም አይወጣም።
መላኬ ነው አልኩህ እኮ። ለምንድን ነው እኔ መኖሬን የጠላኸው? እንደገና ሊያስርግ እንደገና ሊገል ምን አድርጌ እስቲ ንገረኝ። እስቲ እንደገና ልገል። እሺ እኔ ቁጭ ብዬ ላወራው ባላጠፋው ነገር ሁሉኛ ላወራ ስል ቤት መጣ ሳትል ደግሞ መጣ። መቼ አቡሽን እኮ እያወራሁ እኮ አይደለም እኮ የደረስኩት፣ እየደበደበህ ነው እኮ የደረስኩት እኮ። እሱማ ቢያንስ ህይወቴን አድኜልሃለሁ። ቢያንስ አመስግን። ስነግርህ የገባው ነበር ቢቀጠቅጠኝም ምንም የሚገባኝ ነገር አልነበረም። ምንም የሚገባኝ ነገር አልነበረም። አንተ ምን ያህል እንደምትሻለው እሱ ራሱ መወሰን ይችላል። ህፃን ልጅ አይደለም። ህፃን በነበረበት ሰዓት ላይ ተጠቅማችሁበት እንደፈለጋችሁ መርታችሁ ልጅነቱን እኮ በልተውታል፣ መንገድ አስይዛችሁታል። አሁን ግን ልጅ አይደለም እንዳልሆነ እኮ ነው። አዋቂ ነው፣ የሚያደርገውን ነገር ጠንቅቆ የሚያውቅ ልጅ። በዛ ላይ ደግሞ የበቀል መንፈስ ደግሞ ውስጡ አለ። ያንን መንፈስ ደግሞ እንዲጠናወቱ አልፈልግም። ለዛ ነው ያጠገቡ ይቆምኩት። ገብቶሃል? ለአንተ አስቤ አይደለም እንዲገባ እንፈልገው ማለት ነው። ለአንተ ምንም የምትጨነቅበት ጊዜ የለኝም። ተጎዳው። ከዚህ በላይ ምንድን ነው የምትፈልገው? ምንድን ነው የሚያስደስትህ? አንተ ምን ሰውን ነው የሚያስደስትህ? ከኔ ጋር ተመልሰህ አዲስ አበባ እንድትሄድ እፈልጋለሁ። ገብቶሃል? ከዛ በኋላ አንተ በሰላም መሆንህን ካረጋገጥኩኝ በኋላ እዛ የፈለከው ነገር ማድረግ ትችላለህ። ከፈለክ በሽምግልና መያዝ ትችላለህ። እኔ ቤተሰቤን ሰብስቤ በሽምግልና ማውራት ነው የምፈልገው። ትችላለህ። እሱ አንተ ምርጫ ነው። ግን ከዚህ በኋላ ማለት ነው ከዚህ በኋላ ተሳስተህ እንኳን ለማስፈራራት የምትሞክር ከሆነ ከኔ የባሰ ማንም እንደማይኖር ወቅሽ። የሰማኝ ነው የሰማኝ ነው አይደል? ወይኔ እህቴ አሁን ለምን አትሆኝም? በቃ ለምን አትሆኝም? ለምን ከህይወታችን አትወጣም? በቃ እኔ እኮ ከህይወታችሁ በወጣኝ ቁጥር እኮ ህይወታችሁ ስር የጎተታችሁ የምትከቱኝ እኮ አሁን እኮ ልንጨርስ እኮ በስ የሆነ ነገር ጨረስኩኝ። በየጊዜው አሁንም ልንጨርስልን መጣ። ምን ነው ደግሞ ሌላ ነገር ደግሞ ምን ነበር የምትጨርሱት? እስኪ ንገረኝ እስኪ። ወደ ራሳችሁ ንብረት ልታዞሩና ወጣ የምትሉት እሱን እያወራሁት እኮ ነው። አንተ የመጣው ምንድን ነው የምታወሩኝ? ታስረህ እየተደበደብክ ነው የምታወሩት? እንደዚህማ ከሆነ አሪፍ ነው። ታዲያ ገመዱን ይዘውና አስረህ እየደበደብክ ታወራዋለህ። ነገርከኝ አይደለ? እናቴን እንደዛ አሰቃይታችሁ ሞቷል ብላችሁ መርዶ አስነግራችሁ አስቀበራችሁ አውቃችሁ አይደለ? ለእናቴ የማይሆን መርዶ ነግራችሁ አይደለ? እህቴ የምትወደኝ ያቺ የምትወደኝ ወንድሜ ያለችኝ እህቴ ገንዘብህ የትም ትበትነዋለህ ብለህ ለአንተ ምንድን ነው የምበትነው? ምንድን ነው የምበትነው? የሁሉ ንብረት የሁሉ እናንተ እኮ አሰቃይታችሁ ልትገሉ ነበር እንዴ? አሰቃይቱ ነው እኮ ነው። ከዚህ በላይ ምን ታደርጉኝ? ገላችሁኛል። አንዴው እኔ እኮ ታላቆቹን የማክበር ህሊና ስላለኝ ነው እንጂ እዚሁ ገድዬ ነበረ የምሄደው። ብፈልጋቸው አላጣቸውም ነበረ። አቡሽ አሁን ላይ ማለት ነው አላውቅም። እኔ በሽምግልና ተይዞ ይሄ ነገር መስመር ያዝ አያዝ አላውቅም። ብቻ ግን አንድ የማውቀው ለአንተ የሚበጁ ሰዎች አለመሆናቸውን ብቻ። ለዛ ደግሞ ሲባል ማለት ነው ከኔ ጋር አብረን መሄድ አለብህ። ሌላው ነገር በህግ ከያዝነው በኋላ የንብረትም ክፍፍል ካለ የሚገባህንም ነገር የምትጠይቅም ከሆነ ከዛ በኋላ ያስፈራራኝ ነው። ማን ስለሆንክ ነው የምታስፈራራው? እያደረግህ ነው። ማን ስለሆንክ ነው የምታስፈራራው? እየመከርከው አይደለ? መከረው በሽምግልና እኮ ነው ያልነው። አንተም እኮ የምትለው በሽምግልና ነው። አንተ ነው የምትመራው። ግደላቸው የምትለው አንተ ነህ። የእነሱ ፍላጎት ቤተሰቡን እሱ አይደለም። የፈለገ በፍርድ ቤት የፈለገ በሽምግልና የፈለገውን ማድረግ ይችላል። እናንተን ልገል እችላለሁ። ምክንያቱም እናቴን እኔን አስለቀሳችኋል። ልጄ ምንም ልጅ አትበለኝ። ልጅህን እንደዚህ አታደርግም። እዛ አቀማጥ ላይ እያኖርክ ነው። እኔ ልጅህ አይደለሁም። ይሄ ሁሉ ሀብት ለአንተ ብዬ አይደል? እናቴ ናት የሰጠችኝ። ይኸውልህ ትሰማኛለህ? ለእናንተ ለክፎች ከመስጠት ብላ ከዚህ በኋላ ምንም የምታገስበት ምንም አይነት ነገር የለም። ምንም የምሰማ ነገር የለም። ይኸውልህ በቃ ዘርበልኝ አንተ። ይኸውልህ ምንድን ነው? ወዴት ነው ዘር የምልልህ? መሞት ነው እንደምትፈልገው አንተ? መሞት ነው የምትፈልገው አንተ? እኔ አንተን ነገር ግን ይኸውልህ አንተ ድጋሚ አታስፈራራኝ። በኪያ ላይ ያደረኩትን ነገር በጠቅላላ በአንተ ህይወት ላይ ነው። ምንድን ነው የምትለው? እያስፈራራኝ ነው። ኪያ ምንድን ነው ያደረገው? ምንድን ነው የሆነችው? ኪያ ንገረኝ። ምንድን ነው የሆነችው? ንገረኝ። እህቴን ምንድን ነው ያደረጋት? ከእኔ ህይወት ውስጥ ብትወጣሽ ዘመን አንተ ምንድን ነው ያደረጋት? እህቴን ምንድን ነው ያደረጋት? ምንም አላደረገም። ይኸውልህ እያስፈራራኩ ነው። ሌላ ጊዜ እናወራለን። አንተ ኪያን ምንድን ነው ያደረጋችኋት?
ምንም አልሆነችም። አውራኝ። ምንድን ነው ያደረጋችኋት? ምንም አልሆነች። እህቴ እናቴ ጋርም ደርሳችኋል። ወይኔ ገደውኝ። አንተ ምንድን ነው የምትለው እንዴ? ልታስፈራራኝ አትችልም። እየሰማኝ ነው አይደል? እንደው ከዚህ በኋላ ማለት ነው እስከ ዛሬ የኪያ አጎት ነህ ምናምን ብዬ እስከ ዛሬ ስታገስ ከርሜያለሁ። አሁን ግን ምን እንደማደርግህ እኔ ራሴ አውቃለሁ። አሳያለሁ። እንግዲህ አንተ እያስፈራራኝ ነው። ኪያ ላይ እያንዳንዷን ነገር የሆነችውን ነገር በአንተ ቤተሰብ ላይና በአንተ ላይ ነው ማለት ማረገው። ማለት ምንድን ነው ያደረጋት? ኪያ ለምን አትነግረኝም? ለምን አትነግረኝም? ኪያን ምንድን ነው ያደረጓት? ካጎት ጋር አግተዋት ነበር እኮ እነሱ አይደለ? ተው እንዴ ተው ኪያን አብኪያ ተው እንጂ አንተ አቡሽ ተው አቡሽ ሞቶ ባለው ኪያን ኪያን እናቴ አቡሽ ገደልከው። አቡሽ ልቀቀኝ። አቡሽ ሞት ባለው ልቀቀኝ። ምን ሆነህ ነው አንተ? እንዴ ልገለው ነው እንደ አንተ ኪያን ምን ሆነህ ነው? ረጋ በልና ራስን አረጋጋ። ልገለው ነው እንደ አንተ። አንተ ደግሞ ምንድን ነው የምትለው? አስሬ በቃ ና ተነሳ፣ ሂድ። በቃሽ ሂድ። እሺ እንዴ ምንድን ነው ካልገደለኝ አልክ? አንተ ምን ልታስገድለኝ ነው አይደለ? ልታስገድለኝ ነው የመጣው አይደለ? እዚህ ጋር ማንሳት አስፈላጊ ነው? አስፈላጊ ልታስገድለኝ ነው የመጣው አይደለ? አንተ አስፈላጊ ነው ወይ? እዚህ ጋር ምንድን ነው ከህይወቴ ወጣ፣ ከህይወቴ ወጣ። በቀላት ቆይ፣ አንተ ምንድን ነው የምትፈልገው? መሞት ነው የምትፈልገው? እንዲገለህ ነው የምትፈልገው? ከዚህ በላይ ምንድን ነው የምፈልገው? ከዚህ በላይ ምንድን ነው የምፈልገው? እዚህ ቦታ ላይ ስለ ኪያ ማንሳት አለብን? አንተ ምን አይነት ሞራል ነው ግን ያለው? እንደዚህ አይነት ሁኔታ ላይ እንኳን ሆነ አንተ አታፍርም? እኔን ተስፋ በቃ ምንድን ነው ከነፈልኩት? ምንድን ነው ከነፈልኩት? አንተ ልታስገድለኝ ነው የመጣው አይደለ? አንተ ይኸውልህ ስማኝ፣ አሁን ከዚህ እኔና እሱ እስክናወራ ድረስ እዚህ ጋር እንዳላይ ጥፋልኝ። አሁን ቶሎ በል። አንተ እኔን ልታስገድል ነው የመጣው። አንተ እኔን ልታስገድል ነው የመጣው አይደለ? ሰራለህ ነው ቁጭ ቀረ? ለምን አትሆንም? አቡሽ ራስን ለማረጋጋት ነው። ቁጭ በል ያረጋጋው። እኔ ደግሞ ይኸውልህ እንደሱ ነገር እንዳይመስልህ ማለት ነው። እሺ እሱ እንኳን ገላጋይ ያለው ነው ያለው። አንተን ያለ ገላጋይ ነው እዚህ የምገልህ። ትሰማኛለህ አይደል? ልታስፈራራኝ ደግሞ ልትሞክር እንዳትችል። ጭራሽ ከኔ አልፋችሁ ኪያ ላይ ደረሳችሁ። ይኸውልህ ረጋ በል፣ ራስን አረጋጋ። አንተ ይኸውልህ ሁን ብሎ አንተ የሆነ ነገር እንድታደርገው እያመቻቸ ነው። ገብቶሃል አይደለ? እንጂ በዚህ አይነት ሁኔታ ላይ ሆኖ ስለ ኪያ ማውራት ነበረበት አልነበረበትም እኮ አይደለ? አሁን ኪያ ደህና ናት። ከፈለክ ደውዬ ላገናኘህ እችላለሁ። ቆይ ለምን የሚነግርህ ይመስላል? ይሰማው ነው ሁን ብለው ነው ይሄን ነገር እንድታደርገው የሚፈልጉት። ገብቶሃል አይደለ? አንተ እሱን የሆነ ነገር ታደርገዋለህ። ከዛ በኋላ ደግሞ ያኛው አንደኛው አጎት ደግሞ አለ። ከዛ እሱ ይከስሃል። ከዛ በኋላ አንተን ከጨዋታው ውጭ ያደርገዋል ማለት ነው። ገብቶሃል ሀሳቤ? አሁን ገባኝ እኮ። ስለዚህ ይሄኛው ነገር እኮ ነው ሀሳባቸው። አሁንም ወይኔ እንደዚህ ነው አይደል ሀሳባችሁ? ንገረኝ። ሰይጣን ውስጥ ምንድን ነው ሀሳባችሁ? ሰይጣን ለምንድን ነው አሁን ብለህ የምትናገረው እንደዚህ አይነት ነገር? እኔ አሁን የመጣሁት ወንድሜም እኮ የዋዛ አይደለም። እሺ ተው እንጂ ምንድን ነው የዋዛ አይደለም እኮ። እሺ ንገረኝ እስኪ ምንድን ነው? እኮ ለልጄ መታከቢያ እኮ ገንዘብ ስጠኝ ስለው እኮ እምቢ አለኝ ሰው እኮ ነው። ይሄ ሁሉ ችግኝ እየሸጠ ይሄ ሁሉ ነገር እያደረገ አድርግልኝ ስለው እኮ እምቢ አለኝ ሰው እኮ ነው አይደለ እንዴ? ይሄንንም ልጅ እኔ ያጠፋብኛል ብዬ ነው አሁን እዚህ መጥቼ ከእሱ ጋር ላወራ ስለ ሽምግልናውም ስለ ገንዘቡም ስለ ሀብቱም ስለ ነገሩ ሁሉም ነገር ላውራው ስል እሱ ከእሱ ጋር እየተደባደበ አገኘሁት። ከዛ ደግሞ እኔም ደግሞ አነቀኝ። እኔ አነቀ ከዛ አሰረኝ። ያም እኮ የዋዛ እኮ አይደለም እንዴ! ምንድን ነው የምትለው አንተ እንዴ? እኔ እኮ ነገሩን እኮ እያስተካከልኩ እያለሁ እኮ አንተ በመሀል ገብተህ አሁንም ደግሞ አሁን ህይወቴን አድነሃል። በቃ አሁን ደግሞ በሽምግልና ቁጭ ብዬ ደግሞ ከአቡሽ ጋር ነው ማውራት የምፈልገው አይደል? ሰላም እንዲፈጠር ማልፈልግ ነው የሚመስልህ? እኔ በተቻለኝ መጠን እኮ እናንተ ሰላም እንድትሆኑ የኪያ ቤተሰቦች ስለሆናችሁ እኮ የተቻለኝን ያህል እየተጠነቀቅኩላችሁ ነው። አስፈታኝ እኮ ስል እኮ ደግሞ እኮ አነቀኝ እንዴ! እኔ እኮ በሽምግልና ወደ ሰላሙ እየሄድኩ እኮ እንደ ህይወቴን ላጣ እኮ ነው። እሺ ቆይ እኔ አሁን ያልገባኝ ነገር እሱም እኮ እኔ ጠፍቶ እኮ ምን እንደሚያደርግ እኮ አላውቅም። እሺ ልጅ ታማ 150 ሺህ ብር አስፈልጎ እንደነበረ እና ደግሞ የኪያ ጉዳይ ላይ ራሱ የተሳተፍከው ለልጅ መታመሚያ ምናምን እንደሆነ ነግረኛል። እና ያንን ገንዘብ ጠይቀውን ቢያለ መሽ ሰጠኝ። ይሄ ሁሉ ንብረት አንተ ተከፋይ አይደል? ችግኝ ሸጬ እሰጥሃለሁ አለኝ። አልሰጠኝም። እንደዚህ አደርግልሃለሁ አለኝ። አላደረገልኝ። እሱም እኮ የዋዛ አይደለም። ይሄ ሁሉ ሀብት ሰብስቦ የዋዛ አይደለም። ተው እንጂ። እሺ
ለምን አትሆንም? ለምን ወደ ሰላም አንሄድ? እሺ ቆይ እኔ ካንተ ጋር እንመለሳለን። አቡሽ ስለአንተ ግን ማወቅ የምፈልገው ነገር አለ። አንድ የረጋ ብለህ ልታወራኝ እፈልጋለሁ። ከአጎትህ ጋር ያለህን ግንኙነት እንድትነግረኝ እፈልጋለሁ። ምክንያቱም ለእኔ ሰፖርቲቭ ስለሆነ ማለት ነው፣ የሚደግፈኝ ነገር ስለሆነ አንተ እንድትነግረኝ እፈልጋለሁ። በምን አይነት መንገድ ነበር ሲያስተዳደገ? ይህን 6 ዓመት እንዴት ነው ያሳልፋችሁት? ይህ 6 ዓመት እንዴት ይጎራል? እንዲህ እንደቀላል የእናት ፍቅር ነበር፣ የእህት ፍቅር፣ ስንት ነገር እኔ እዛ ለምጄ ከልጅነቴ በቃ ከዛ ከማደጎ ቤት አስወጥቶ አሳድገውኝ እዚህ ደግሞ ከዛ ከማደጎ በላይ ደግሞ የከረረ ችግር ውስጥ ከተውኝ ከትምህርት አለማር እዚህ ቀኑን ሙሉ እርሻ ከዛ ደግሞ እነዚህ እጽዋቶችን እየተንከባከብኩኝ የሚሸጥ ካለ ደግሞ እየተቆረጠ ስቆርጥ ስሸከም መኪና ላይ ስጭን ስንት ነገር አሳልፌያለሁ። ምግብ እንኳን በስርዓት አይሰጡኝ። ልብስ እንኳን የእነሱን እንትን ነው የምለብሰው እያጠብኩኝ እያሰፋው ከጓደኛዬ እየተበደረ ስንት ነገር አሳልፌያለሁ። እናቴ እንኳን እኮ እየሳሳችልኝ የጎደለኝን ነገር እንዲህ ስላት እናቴ ባትሆን እንኳን በቃ ስጋዊ እናቴ ባትሆን እንኳን እውነት እንደ እናት ነው የሆነችኝ። በቃ የእናት ፍቅር ያ የናፈቀኝ የእንጀራ እናትህ እንደሆነች ወይም ደግሞ ከማደጎ ቤት መታ እንዳደግ እንግዲህ እዛ በነበራችሁበት ሰዓት ላይ እርግጠኛ ነኝ አታውቅም ነበር አይደል? አንድም ቀን እንድታውቅ አላደረገችም። አይቲንክ አይደል? ምንም የማውቀው ነገር አልነበረም። ታዲያ ይሄንን ነገር ማን የነገረህ? ከዛሬ 6 ዓመት በፊት ነበረ ያኛው አጎቴ አሁን ያመለጠው አጎቴ ነገረኝ። እሺ ምን አለ በሰዓቱ ያለኝ እናትህ እዚህ መሬት አለና እሱን መሬት ማረስ አለበት። እስከዛሬ ድረስ አሳድጌዋለሁ። ልጄም ስላልሆነ በቃ እዚህ ማረስ አለበት፣ ጫካውንም መጠበቅ አለበት። ምክንያቱም እዚህ ያሉ ውድ እንጨቶች አሉና እነሱን መጠበቅ አለበት ምናምን ብላ ነበረ ወደዚህ እንደላከችኝ ያነገረኝ አጎቴ ማለት ነው። እና እንዴት አንተ ባንዴ እንዴት ታምነዋለህ? የሁሉ ነገር ካንተ ጋር ጊዜ ያሳልፋ እስከዛሬ ድረስ አንድም እንኳን እንከን ሳታገኝባት ባንዴ እንዴት እንደዚህ ልታምን ቻልክ? ባንዴ እኔም ምን አውቃለሁ ነገር ነበር በሰዓቱ አልነበረም። ግን ምን ያደርጉ ነበረ መሰለ ቤት ሲመጡ የሆነ ከሷ ጋር የሆነ የሚያጣላኝን ነገር ምናምን አለ እንዲሰረቀ እንዲያዘ እንዲወሰደ ምናምን ብለው ትንሽ ያጋጩን ነበረ መሀል ላይ ማለት ነው። ከዛም በኋላ ማዘርም የሆነ በቃ ስትናገረኝ ማን ቁጣ ነው የሷ ማለት ላጠፋሁት ነገር ቁጣ ነበርና እነሱ ደግሞ ነገሩን ነው በሰዓቱ እና ነገሩን ደግሞ እነሱ ተጠቀሙት። ገብቷል። እንደጠላችኝ በቃ እንደማፈልገኝ እዚህ ማሳ እንዳለን እዚህ ደግሞ ጫካ እንዳለን ያንን ጫካ ደግሞ እንድንከባከብ እንድጠብቅ በጎችን ላሞችን ሁሉን ነገር እንዳደርግ በቃ ልጅ አይደለም ስለዚህ ይሂድ ብላ እንትን እንዳለች አስረዱኝ ማለት ነው። በቃ ከሁኔታው ጋር ተገጣጠመብኝ። እሺ ማለት አንተ ማለት ልጅነት ከ6 ዓመት በፊት እንዴት ምን አይነት ነበረ ባህሪ ነበረ? እንግዲህ ያው እሱ የነገረኝ ባህሪ አለና እንዴት ነው ማለት እንዳይጋጭልኝ ነው የግድ ካንተ ከራስ መስማት ስለነበረብኝ ነው። ትንሽ አግሬሲቭ ምናምን ነበር በሰዓቱ እንኳን አልነበርኩም። አሁን ነው ያን ጊዜ ጨዋ ልጅ ነበርኩኝ። አሁን ነው ነገሮች በቃ ከአቅሜ በላይ ሲሆኑ በቃ ቁጡ እየሆንኩ የመጣው ባህሪ እየተለወጠ የመጣው ከ6 ዓመት ወደዚህ ነው። በጣም በቃ ብስጭትም ከልጆች በታች መሆን የበታችነት ስሜት የመገለል ስሜት ልጆች ሲጫወቱ እንኳን አብረው አያጫውቱኝም ነበርና ያ ነገር እየተደራረበ ሲመጣ በቃ ባህሪን ለወጠው። ከሰው ጋር መቅረብ መጠጋት ምናምን ያስፈራኝ የነበረ ጊዜ ላይ ምን አይነት ነበረ ኑሮ ምናምን ነገር? ውሎዬ እንደምታየው ነው። ጫካ በጣም ጥቅጥቅ ያለ ነው። አይተኸዋል። ብቻዬን ነው የምንቀሳቀሰው። ጓደኛዬን ራሱ ማገኘው ወደ ሰፈር ሰውጣ ምናምን ነውና በጣም በቃ ጫካ ውስጥ አንደኛ የሚያስፈልጉ ነገሮችን አደርጋለሁ። የተጣመሙ ዛፎች ካሉ ያው ወደፊት እንትን ተጣሞ ካደገ ወደፊት ሊያስቸግር ስለሚችል እንጨት እያሳኩኝ በቃ በየቦታው ሁሉን ነገር ቼክ አደርጋለሁ። ሰዎች የሚቆርጡ ሰዎች መተው እንዳይቆርጡት ከሰዎች ጋር እየተጣለውም እንኳን ዛፎችን እጠብቅ ነበርና አርሳለሁ። በጎችም አሉን፣ በጎቹን እጠብቃለሁና እንዴት እንደዚህ በቀላሉ ነበር። አክስቴን ባገኛት በምን እንትኔ አላገኛትም። እዚህ መጣ አታውቅም። እኔ የማውቃቸው ሁለቱን ነው፣ እሱንና ያኛውን። አረ አውሪ ናቸው። ያን ሁሉ መገለል ያን አይ ለበጎ ነው። ፈጣሪ ያለ ምንም ምክንያት አያደርገውም ይሄን ነገር። ንብረቱ የራስህ ስለሆነ ራስህ እንድትጠብቀው ራስህ እንድትንከባከብ አድርጎ ነው ፈጣሪ የሚሆነው። ገብቶሃል ሐሳቤ? በእርግጥ ከምትወዳት እናትና እህትህ ጋር መለያየት በጣም ያስቀይማል፣ ያስከፋል። እነሱ አጠገብ ያለው ዋናው ነገር ማለት ነው። አንዴ አቡሽ ትሰማኛለህ? አንዴ ብቻ ስማኝ።
አሁን ላይ ይሄ የደስታ ጊዜ ነው አሁን እየመጣ ያለው የሀዘን ጊዜ ምናምን ነገር ተገፎ የደስታ ጊዜ ነው እየመጣ ያለው። አሁን አዲስ ዓመት ላይ ነው ያለነው። በአዲስ ኢነርጂ፣ በአዲስ ሞራል፣ በአዲስ መንፈስ አዲስ ዓመት ከቤተሰቦች ጋር ማሳለፍ አለብን። ይሄንን ሰው እርሰው አሁን ላይ ሁን ብሎ እንድትናደድ ሁን ብሎ የሆነ ነገር እንድታደርግ ሁን ብሎ የሆነ ነገር እያደረገም ሊሆን ይችላል። የውስጡን የሚያውቀው ፈጣሪ ነው። አሁንም እያላከኩበት አይደል። ግን አሁን የሚፈልገው ከኔ ጋር ረጋ ብለህ ሁኔታውን አስተካክለህ እናተ ጋር እንድትሄድ ነው የምፈልገው። የሰማኝ ነው አይደል? ከዚህ ቀደም አንተ ጋር መጥቼ ቤቱን መጥቼ እንደዚህ ነው እንደዚህ አይነት ባህሪ ያለው እንደዚህ በድላት ነበር እህቴ ምናምን ይሄው ባጠገባው ምን ነገር አትችልም። ያኔ ስትዋሽኝ ስለነበረ ነው አሁን ያንን ነገር መናገር ማትችለው። ገብቶሃል አይደል? አሁንም ያቀሳሰርኩኝ ሁለታችሁ እንድትጣሉ እያደረኩኝ አይደል? እንድትረዳኝ ፈልግ። ግን እስካሁን ላደረክበት ነገር እስካሁን ለበደልከው ነገር ቢያንስ ተጸጽተህ ይቅርታ ጠይቀው። እኔ አሁን ያን ሁሉ ነገር የማደርገው ለአቡሽ ስል። እንዴት ነው ለአቡሽ ስትል የምታደርገው? እንዴ ከከተማው ጋር ተስማምቶ ከኖረ ገንዘቡ ሀብቱ በሱ እጅ ይገባል። ብሩን በያለበት በታት ነው ሜዳ ይቀራል ብዬ ማታስተምረውም እንዴ? ሜዳ ይቀራል አጠገቡ ሆነ መንገድ አታሳየውም እንዴ? ከቴጋ እንዲኖር ስለማልፈልግ በቃ ወጥቶ ጫካ እርሻውን በጎቹን ምናምን እየጠበቀ እንዲኖር ስለማልፈልግ። ለምን ያንተ ልጅ እንደዚህ ታደርጋታለህ? ትንሽዬ ህመም እንኳን ታመመች ብለህ እኮ በጣም ብዙ ርቀት እኮ ስትጓዝ ነበር አይደለ? ደም ስትሆን የወለድካት ልጅ ስትሆን ንብረቱ አይደለም ቢጠብቅ ቢያግድ ከብት ችግር አለው። ችግር የለውም። ነገ ደርሶ ስንት ብር አስፈለገ? ስለ እናቱ መጥፎ ነገር ለምን ነገራችሁት? እናቱን እንዲጠላ ለምን አደረጋችሁት? ከእናቱ ጋር ቁጭ ካለዛ እሺ ንገረኝ። ለምን ይከሰራል? ሀብቱን ያገኛል፣ ተስማምቶ ይኖራሉ፣ ብራቸውን ያጠፉታል። ከኛ ውጭ እናቱ ሳታምንበት ሙሉ ገንዘቧን ሙሉ ንብረቷን ለእሷ ያስተላለፈችለት ይመስላል። እሷማ አለፈች ናት ወይስ እንደ ወንድሜ ሞኝ ናት ነው የምትለው አንተ? እሷማ አለፈች። እቺ የዋሃነች ድበታት ነው የሚጨርሰው። ይሄ ሁሉ ሀብትማ ቢሰጠውማ ለስንቱ ወንድም ነኝ እህት ነኝም ብሎ የሚመጣም ይኖራል። ያኔ ሀብት ሲኖር እሱ እንዳይሆን ሀብታችሁን ልሰበስብ። አሁን ምንም አስባችሁ ይሁን ስለምንም አስባችሁ ይሁን ግን አሁን ላይ ይሄንን ልጅ እንድታሳስብ አልፈልግም። ይሄንን ልጅ ወደ መጥፎ ስሜት ስር ከተኸው አንተን የሆነ ነገር አድርጎ እንዲታሰር አልፈልግም። እንደዚህ አይነት ከሆነ እቅዳችሁ መቼም አይሳካላችሁ። ገብቶሃል ሐሳቤ? መቼም እንዲሳካላችሁም አላደርግም። ዛሬ ከራሴ ጋር ይዤው አዲስ አበባ እሄዳለሁ። ከዛ ከእናቱ ጋር አገናኘዋለሁ። ከዛ በኋላ የሚፈጠረውን ነገር በሽምግልና የሚያዙት በህግ የፈለጋችሁትን ማድረግ ከእናቱ ጋር ከመገናኘቱ በፊት በሽምግልና አብረን እንጨርሳለን እኔም ገባበታለሁ ብለሃል አይደል እንዴ? በቃ ከእናቱ ጋር እንዲገናኝ ለምን አትፈልግም? ከመገናኘቱ በፊት እኛ ሽማግሌ ቁጭ ብለን ማውራት አለ። እገባለሁ ብለሃል አይደል? በቃ ሽምግልና ከማን ጋር ነው የምትቀመጠው? ያለ እናቱ ነው እንዴ ሽምግልና የምትቀመጠው? እህቴን በሽተኛ ልታረጋት ነው እንዴ? ለምን ነው በሽተኛ የምትሆነው? ያልናት ድንገት ስታየው ምንድን ነው የምትሆነው? እየሰማህ ነው አይደል? ምንድን ነው የምትሆነው? ስታየው ምንድን ነው የምትሆነው? ልገላት ነው እሷን? አሃ እሱ እንዲድን እህቴ እንድትሞት ነው የምትፈልገው ማለት ነው? ለምን ስትል ትሞታለች? እንደው በጣም ህይወቷ ይታደሳል። እሱ ከጠፋ በኋላ ነው በጣም በተደጋጋሚ ያማት የነበረው አይደል? አሁን እሱን ስታገኘው ህይወቷ እንደው እንደ አዲስ ይሆናል። ብለን ነው የምናግባባት። በአንድ ጊዜ ይኸው ልጅሽ መጣ የሞተ ልጅሽ መጣ ልትላት ነው? አንተ ልገላት ነው እንደ የምትፈልገው? አይደለም። እሱን የምናወራበትን መንገድ እኛ ራሳችን የምናስብበትና የምንጨነቅበት ይሆናል። ግን አንተ እንደምትለው እሱ ስላገኘችው ደስተኛ ማትሆንበትና አቡሽንም እኔ ነኝ ይዤው የምሄደው። አቡሽንም እኔ ነኝ ይዤው የምሄደው። እኔ ለእናንተ ጥዬው የምሄድ ከእናቱ ጋር ማገናኘው እኔ ነኝ። ትችላለህ። አጎቱ ነኝ እኔ። ግን ትነግራታለህ በዛው። እሺ እኔ ነኝ ካንቺ ጋር የነጠልኩት የማገናኘትም እኔ ነኝ ትላታለህ። እሱን ስንደርስ እና ምን ልትላት ነው ያሰብከው? ጨንቃ ይሄኛው ጊዜ እንደሚመጣ መጀመሪያ ማሰብ ነበረባችሁ። ይኸውልህ አሁን አንተ ባልከው ሀሳብ መቼም አልስማማም። እዚህ አቡሽን ለእናንተ ጥዬው በፍጹም ነው የማልሄደው። ገብቶሃል? ስለዚህ ሽምግልናውን መያዝ የምትፈልጉ ከሆነ እዛው አዲስ አበባ መታችሁ አዲስ አበባ ሽምግልና እንቀመጣለን።
እሱም አስፈላጊ ከሆነ እሱም የነ አቡሽና የነ ኪያ ፍላጎት ካለ ሽምግልና ላይ እስከምንቀመጥ አቡሽ ዴጋ ይቀመጣል ማለት ነው። ለምን ነው ተቀመጣ? እኔ ቤት ይቆያል። ለምን ነው አንተ እሱ ጋር ፈቃደኛ ከሆነ እኔ ጋር ይቆያል። ለምን እንቀመጣለሁ? እነዚህ ይግደሉኝ። እና አጎት አይደለም እኔ ጋር አትቆይም እንዴ? እስካሁን አጎት አይደል ነው የቆየው? ና እንደ አቡሽ ይቅርታ አንዴ ምን ያህል መጸጸት እንዳለበት ምን ያህል ማዘን እንዳለበት እንዲያውቅ ስለመፈልግ እስከ ዛሬ አጎት ምን ሲያደርግህ እንደነበር ንገረውና ከዛ በኋላ አንተ ያንተ ልጅ ቢሆን ኖሮ ይሄኛው ነገር እሱ ጋር ይፈጠር እንደምትፈልግ ትነግረኛለህ። አዲስ አበባ ሲመጣ ተመችቶታል። አንተ እኮ ለኔ እኮ የነገርከኝ ትዝ ይልሃል እንዴ? እያለኝ አይደል እንዴ? ቪዲዮ አጥፋ ብላ ያወራኸኝ ትዝ ይልሃል? ልብስ ልክለት ነበረ፣ ጫማ ልክለት ነበረ፣ ብዙ ነገር ታደርግለት እንደነበረ እኮ የነገርከኝ። ምን አልጠየቅኩም? የትኛውን ጫማ የደረሰኝን ጫማ ነው የላክልኝ? እስቲ ና ግባ ቤት። ምንም የተበደለው ነገር የለም ነው የሚለኝ። ሁሉም ነገር ቤቱ ሙሉ ነው የሚለኝ። እናንተ እኮ ሲጀመር አንተ አይደለ እንዴ ከዛ ከእናቴ ቤት ስታስወጣኝ አሪፍ ህይወት ይገጥማል እንደዚህ ታረጋለህ እና ንብረትህን እየተቆጣጠርክ እንድትቀመጥ ነው። ከተማ ምን ታረጋለህ? ከተማ እዚህ መጥቼ ደግሞ ሌላ ታሪክ። ከተማ ምን ትሰራለህ አንተ? ለምንድን ነው የማልሰራው? እዛ ሆኜ እየተመላለስኩ ብንከባከብ ወንድም ሚስት ራሱ እንደ ቆሻሻ እንደምታየው ታውቃለህ። ይሄንን ጓደኛው ነው የነገረኝ። እናቴ ምናምን ብሎ ነው እሱ የሚያናግራት። ግን እኔማ ጥሩ ሰው ያገኘው መስሎኝ። ግን እሷ ምን ታደርግ እንደነበር ታውቃለህ? ሁለት ሚስት አግብቶ ከተማና ገጠር እያለልኝ እልካለሁ። ልብስ ገንዘብ ይላል፣ ገንዘብ እልካለሁ። እሱ ለራሱና ለሚስቱ ነው ታዲያ። ያው የራስ ገንዘብ ነው፣ ከራስ ላይ ነው የሚላክልህ። እሱ ለራሱና ለሚስቱ ነው ላክስ ይሌ ነው። እኔ ምንም የምለብሰው አጥቼ ከጓደኞቼ ስበደር እሱ የጣለውን ልብስ ሳሰፋ ስንት ነገር ነው እዚህ እንደውም አውሬ ሊበላኝ ስጮህ እኮ ነው ሰዎች ያዳኑኝ። ነግሮሃል? ይሄንን አልነገረም። ታመሜ ስንት ነገር ሆኜ ሐኪም ቤት ውሰደኝ እንኳን ስለው አይ እኔ አልወስድህም እኔ ብር የለኝም እያለ እየተሸጠ እያየሁ ብር እየቆጠረ እያስገባ እያየሁ እሱ ምንድነው አይ እኔ ብር የለኝም። ስንት ጊዜ ነው አልጋ ላይ ተኝቼ ነበር። ነግሮሃል? አልነገረህም? ይሄን ነገር ታውቃለህ? እኔ አላውቅም። አልነገረኝም። ኑሮ እንዴ ኖርኩት እዚህ አልነገረኝም። ሲወልን እኮ እንዲህ በቁም እኮ ነው ያየሁት። ኑሮ ላይ ነው የሚኖረው። ተመችቶታል። ዛፎቹም እንዲሆነዋል። ይሄን ዛፍ ተሸጠ፣ ይሄን ዛፍ ተቆረጠ፣ ይሄን ችግኝ ተተከለ ሲባል ነው የምሰማው። ከሚሸጠው ዛፍ ላይ አንተ ምንም አይደርስም። ምን ገንዘቡን ምን እንደሚያደርገው ምን አውቃለሁ። አለ ነው የሚለን። ይሄን ተሸጧል አለ ነው የሚለን። ይሄን ቆርጧል አለ ነው። ትሸጣላችሁ አይደለ? እኔ እኮ የሚገርመኝ እየሄደ እየጠጣ ሄዶ እዛ አረቄ ቤት ሲጋደም እኔ ነኝ ተሸክሜ የማመጣው። በዛ ሌሊት በዚህ ልጅነቴ ሄጄ ያመጣዋለሁ። ግን 5 ሳንቲም ልብስ እንኳን ግዛልኝ፣ በዓል ነው ልጆች ልብስ እየተገዛላቸው ነው ወይ ልማር ወይ የማታ አስተምረኝ እንኳን ስለው አንዲት ቀን ይሄን አይነግራችሁም። እኔ እንግዲህ የገጠሩ ባህር ዛፉ ተሸጠ ታረሰ ምን አለ ያንተ መሆኑን ነው የማውቀው። ሰጥቼዋለሁ፣ አርጌለታለሁ፣ ይሄንን ነው የሚለኝ። አልብሼዋለሁ፣ እልካለሁ። እንግዲህ የሚላከው ልብስ ምንድን ነው የምታረጉት? የሚላከው ጫማ ለማን ነው? እኔ ምን አውቃለሁ? እልካለሁ፣ ይመጣል። ምን ላድርገው ይለኛል። ችግኝ ይትከል፣ ይሄን ችግኝ ተተከል ይባላል። አንተ አሁን ከዛ ላይ ምንም ገንዘብ አይደርስም። የምርህን? እኔ ከገጠሩ ምንም የሚደርሰኝ ነገር የለም። እኔ ከተማው ነው። እኔ እኮ እናንተ ጋር በተጠጋኝ ቁጥር ሁሉ ጊዜ አዲስ ነገር ነው የምሰማው። ነው ወይስ ሌላ ንብረት አላችሁ? እኔ ከተማው ነው። የባንኩ ገና አልተከፋፈልነውም። ባንክ ያለው ገንዘብ የከተማው ነው። ቤቱ የሚከራይበት እሱን ነው እንትን የምንለው። ስለዚህ የገጠሩን የኛውን ትታችሁለት ነው። የገጠሩን አብራችሁ ግን አሁን ያለው የራሳችሁ ንብረት እንደሆነ የኪያ እናት ንብረት እንደሆነ ነው የምታውቁት ማለት ነው አይደል? አዎ። ስለዚህ አሁን ይሄኛውን ንብረት ከሰመረለት እሱ ወደሱ ከዞረ እናንተ ከዚህ ምንም አይደርሳችሁ፣ ምንም አይደርስም። የምር ለዛ ነው የዚህን ያህል ዋጋ ስትከፍል ነበር። እኛ ንብረቱን ሜዳ እንዳይጥል ስለፈለኩ ነው። ልጅ ነው ንብረቱን ሜዳ እንዲጥለው ስላልፈለኩ ነው። በዚህ እድሜው ያ ሁሉ ንብረት ከሰጠው በገጠሩ አይታ ሰጠዋል። እኔ ብትጠይቁኝ አልሰጣችሁም ነበረ። እኔ ብትጠይቁኝ ነው አልሰጣችሁም ነበረ ወይ?
ንብረት ሌላ ወንድም ሌላ እኔ አልሰጣችሁም ነበረ። ንብረት ነበር የፈለጋችሁት፣ አትነግሩኝም? እናቴ ክፉ እንደሆነች ከምትነግሩኝ ንብረቱን እንፈልገዋለን ማለት ቀላል አልነበረ? እኔ በእናቴ ናፍቆት ስቃይ እንደዚህ ስትሰቃይ እንዲህ ስቸገር እንዲህ ከምታረጉኝ ወይ አትነግሩኝም? ልጅ ንብረቱን ታባክናለህ እንዲፈር እና ታዲያ የት አለ አሁን? ምን አደረኩኝ? ያኔማ ብትፈርምልኝ ልጅ ነው ተቀባይነት የለም። የት አሁን አምጡ ልፈርምላችሁ። የት አለ ልፈርምላችሁ? እናቴ ከምትታመም ኪያ ከምትሰቃይ ንብረት አይደለም ፈልጉት። እኔ እኮ የሚያስፈልገኝ የሰው ፍቅር እኮ ነው ያጣሁት። ወይ ከእናቴ ያልሆንኩኝ ወይ እዚህ ሰፈር ከጓደኞች ከምንም ሳልሆን የምፈልጉት ንብረት ነው። ልዩነታችን አይደል አይደል? የደንቅና እንኳን ሳይኖር እንደ እናት ነው ንብረት ነው የሁሉ ንብረት እንኳን በሱ እንደሆነ እያወቀ ይሄው የለበሰው ልብስ እንኳን የተሰፋፋውን ልብስ ታይዋል። ያጠፋው ያ ነው። እንደዚህ አይነት ልብስ የማደጎ ልጅ መሆንን ማውራት ይሄን አይደለም ስሩ ነው የተባላችሁት አይደለ? መስራት ብቻ ነው። በያርቄ ቤቱ እየዞረ በየእንትኑ ቤት እየዞረ የማደጎ ልጅ ነው ልጄ ነህ። እኔ በምን አውቄው እሱ ገንዘብ እያጠራቀምኩልህ ነው እያስቀመጥኩልህ ነው ለወደፊት እኔ የት እንደሚያጠፋ እኔ ምን አውቃለሁ? ሀብታም እኮ ነው እንደዚህ እኮ ተሆኖ አይደለም ተለብሶ አይደለም ሁሉን ነገር ተጨፍጭፎ አይደለም ባንክ ተቀምጦ ወደፊት እንደዛ እያለ እንጂ የገደለኝ እኔ ምን አውቃለሁ? አሁን መፍትሄያችን ምንድን ነው? ምን ላድርግ? እኔ ፍላጎቴ እሱ ይሄንን ንብረት እንዲወርስም አይደለም እናንተ እንድትታሰሩም በሽምግልና እንድትፈቱትም ምናምን ጉዳይ አይደለም። ምንም ነገር የኔ አንድና አንድ ፖይንት ምንድነው? ይሄንን ልጅ ከተነፋፈቀው እናትና እህቱ ጋር ማገናኘት ብቻ፣ ሌላ ምንም ፍላጎት የለም። ይሄንን ፍላጎትን ደግሞ አሳካዋል አደርገዋል። ይሄን ዛሬ ነው ማደርግ። ዛሬ እህቴ ትሞትብኛለች። ለምንድን ነው የምትሞተው? እስቲ አንድ በቃ ድንገታዊ ሲሆን እህቴ ትሞትብኛለች። ለምን? ስለዚህ እኔ ቀስ ብዬ እነግራታለሁ። ከእናቱ ጋር እናገናኛታለን፣ ከእህቱ ጋር። ቆይ ከዚህ በኋላ ሁሉ ነገር ከተፈጠረ በኋላ እንዴት እንደምን ነው የምትጠብቀኝ? ቤትህ እኮ መጥቼ እኮ እህትና ወንድም በፊት እኮ እያወራሁ እኮ ያለበትን ቦታ አላውቅም ብለኸኛል እኮ አይደል እንዴ? ዋሽተኸኛል አይደል? አሁን እንዴት ልመንህ? እንዴት ይሄንን ሰውዬ አሳልፌ ለአንተ ተሰጥቷል? እህቴ ደግሞ በህይወት እንድትኖር ነው እፈልጋለሁ አይደል? ሞተ ያልኳት ልጅ ወስጄ ባንዴ አግኝቻት ደግሞ ድርቅ እንድትልብኝ አልፈልግም። ታማን ያለችው ደህና ነች። ትንሽ ጭንቀት ስለነበረባት ጸበል ነው ምናምን ተጨንቃለች። ልጄ እያለች ነው። ልጄ የት ገባ እያለች ነው። ስለዚህ እነግራታለሁ ቀስ ብዬ ሽምግልና ሰብስቤ ልጇንም አጋላግናም ሁሉንም ነገር እነግራታለሁ። እርማ አውጥታ እንኳን ሞተ ተብሎ ተነግሯት አልቅሳ መቃብር ላይ ምናምን ደርሳ እስካሁን ግን ተስፋ አልቆረጠችም። ታውቃለህ? ትወደኛለች እኮ እነሱ ናቸው እንጂ እንዲያበላሽ እስካሁን በጣም ብዙ ነገሮችን ኪያን እያሰብኩኝ ኪያ ቤተሰብ ነው ኪያ አጎት ነው ደሞ ነው ብዬ እስካሁን ምንም ነገር ሳልናገር ተርሚያለሁ። ምንም ነገር አላደረኩም። በጣም ብዙ ነገር ማድረግ እየቻልኩ ምንም አላደረኩም። ከዛም አልፎ ተርፎ ደግሞ አንተ እኔ ላይ ትዝታለህ። ቤተሰብን ምናምን ለማስፈራራት ምናምን ነገር ትሞክራለህ። ተሳስተህ እንዳታስብ ጻፍ ደረክሽል ተሳስተህ እንዳታስብ እሺ። እና ደግሞ እንደዚህ አይነት ነገር ለማድረግ ብትሞክር እስካሁን ማታውቀው ነው ማለት እሺ። ግን አሁን የምትፈልገው ሰላም ከሆነ ስለ ሰላም ማውራት እንችላለን። ተጸጽተህ ከሆነ ስለ ሰላም ማውራት እንችላለን። እሱ የደረሰበት ነገር ከንክኖ ከሆነ ስለ ሰላም ማውራት እንችላለን። አዘርዋይስ ግን ስለ ሰላም ማውራት የምንችለው አንድና አንድ ይሄ ነገር ሲደረግ ብቻ አቡሽን እኔ ጋር ቆይቶ ከእናቱ ማገናኘው። እሺ ይሄ አባይ ሆነስ ስለምን ታወራለህ? ስለ ሰላም ማውራት ባልፈልግ ሌላ ይቀርሰው አለ። ቆይ ስለ ሰላም የምናወራው እሱ ከኔ ጋር ከሆነ ነው ምናምን ማለት ምን ማለት ነው? እህቴ በህይወት እንድትኖርልኝ ይፈልጋለሁ። ወስጃ አቡሽን አገናኝቼ ሞታ ያልኳትን ሰው አገናኝቼ እህቴ ድርቅ እንድትልብኝ አልፈልግም። እህቴ ምንም እንዳትሆን እኔ ራሱ ፈልጋለሁ።
ይሻላል ይበጃል የምንለውን ነገር እኔና አቡሽ አውርተን ነው የምንወስደው። በቃ ግን ደግሞ ሰላም የምትፈልጉ ከሆነ እኔ ባልኩት መንገድ ሂዱ ምናምን፣ ግን በፍጹም እንዳታስቡ። እኛ ባልነው መንገድ ነው እንጂ የምንሄደው። እናንተም ያላችሁትን መንገድም ማወቅ እፈልጋለሁ። አሁን እናንተ ባላችሁበት ምንም አይነት መንገድ የለም። እህቴ በህይወት እንድትኖር እፈልጋለሁ። እህቴ መኖሯ ካንተ በላይ ነው ፈልጓል። ገብቷል? ካንተ በላይ አንተ ከምታስበው በላይ እኔ ፈልጓል። ስለዚህ አቡሽ እኔ እናንተ አሁን እንሄዳለን። ከዛ በሽምግልና የሚያዝ ምናምን ከሆነ ሁኔታውን እዛው እናመቻቸዋለን። አሁን ማለት ለምን ወርቅብኛለች? አሁን እንዲህ ድክረት ብዬማ አሁን ነገ ተስታትይ ፀጉሬንም ልብሴንም ማስታትይ አጥቤ እንደዛ ነው ትደነግጣለች ወይ ትሞትብኛለች። እንደገና በዚህም ላይ በዚህ ጭንቀት ላይ በዚህ ናፍቆት አይሆን። እኔም እሷን እንደዚህ ነው ማየት አልፈልግም። ከባድ ነው። ነገ ይሆናል። እስከዛ ድረስ ሁሉን ነገር አስተካክላለሁ። ችግር የለውም። እስከዛ ግን ያው ከተማ እኔ ጋር ሄደህ ታርፋለህ። ምንድን ነው የምሰማው ድምፅ? እንዴ ማን ነው? ጩኸት እኮ ነው። የኛ ጫካ ውስጥ እኮ ነው የሚጮኸው።